ተዛችኛይቱ በለጠ ወድሻለሁ ይላል። እዛችኛይቱ ሄዶ ደግሞ እንደዚህ ይላል። ባል ነው እንጂ አባት አይደለም። ሚስት ናት እንጂ እናት አይደለችም። ይሄን ማለት አይገባም። እናትና አባትህ ካፊር ከሆኑ በመልካም ነገር ተዳደራቸው፣ በሚበላ በሚጠጣ። ሴት ልጅ አጅነቢይ የሆነን ወንድ ማየት ትችላለች ወይ ይላል። የወር አበባ ደግሞ የሴቶቹ ላይ ያለው እሱ በመጣ ጊዜ ቁርአን መቅራት ክልክል ነው። እዛ ዛፉ ላይ ወጥቶ መቁረጥ እንደማይችል እንደሚወድቅ እያወቀ ተወጣ መሞት የለየተ ይመስላል። ይሄ ወንጀለኛ ሊሆን ይችላል። በጀማዓ ሆኖ ደግሞ አንዱ በረክ እያለ አንደኛው አሚን እያለ ይሄን ልምድ ማድረጉ ተነብያችንና በሷሃቦቹ ጊዜ በእንዲህ ያለ መልክ አልተገኘም ነው የምንለው። ሐዲሱ መቼም አንድ ረካዓም ወትር እንዳለ ያመለክታል። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. ودنا ተከበራችሁ የአፍሪካ ቲቪ ተመልካቾቻችን አልፈታዋ ፕሮግራማችን ዛሬም ከውዱ ሼኻችን ጋራ በሰዓታችን ተገኝተናል። ኢንሻአላህ ጥያቄዎቻችሁን አጭርና ግልጽ አድርጋችሁ አጠገባችሁ ቴሌቪዥን ካለ ድምጹን በመቀነስ ጥያቄዎቻችሁን ማቅረብ ትችላላችሁ። ኢንሻአላህ እስከ ፕሮግራሙ ፍጻሜ አብረን እንቆያለን በኢዝኒላህ። ሼኽ እንኳን ደህና መጡልን። እንኳን ደህና ቆያችሁ። መርሐባን። የመጀመሪያው ከተላኩልን ጥያቄዎች ውስጥ ባል ሚስቱን መዋሸት ይችላል ወይ ይላል። ይሄ ተፍሲል ያስፈልገዋል። ዝም ብሎ በሙጥለቅ ውሸት ክልክል ነው። ለሚስትም ቢሆን ለሌላም ቢሆን ውሸት በጣም የተወገዘ ነው። ምናልባት የሚለው ለሚስቱ መዋሸት ይቻላል የሚለው ሁለት ሚስት ያሉት እንደሆነ ሰውየው አንዲቱን መሰለን እኔ በጣም እወድሻለሁ ይላል። ተዛችኛይቱ በለጠ እወድሻለሁ ይላል። እዛችኛይቱ ሄዶ ደግሞ እንደዚህ ይላል። ይሄ እንደ ያለው ይቻላል። ቤቱ እንዳይፈርስ ማስላሐ ስላለው ይሄ ግድ የለም ይላል እንጂ ዝም ብሎ ውሸት መዋሸት ለማንም ሰው ክልክል ነው። አይዋ መርሐባ ኢንሻአላህ። ሄሎ መርሐባን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እሺ። እኔ ባለቤት የሚመጣው ዋጋን ባለቤት የሚመጣው አመት ሀጅ እንሄዳለን አለኝ። እሺ። ሀጅ በዙሪያችን የተጎዱ ስላሉ እነሱ አይዋ እሱ ሀጅ እንሄዳለን ቀጣይ አመት ትንሽ እየተቆራረጠ ስለሆነ ላጣራ ብዬ ነው። ቀጣይ አመት ሀጅ እንሄዳለን ሲልሽ ምን አልሽው? የሚመጣው አመት በዙሪያችን የተጎዱ ወንድም ስላለ እኛ ለናክምበታለን እነሱ ተደጋለን አልኩት። እንሰጣለን አልኩት። አክረን ነው እስቲ ነው ተቆራረጠ። አይዋ ጥያቄዋ ደርሷል። ምንድነው? ባለቤቴ በመቀጠለው አመት ሀጅ እናደርጋለን አለኝ። አብሮ እሷ ጋር እሷ ደግሞ ቤተሰቦች የተጎዱ ምናምን ዘመዶች አሉና እነሱን እናግዛለን እንረዳለን እሱ ይሻላል የሚል ሐሳብ አቀረበች እና አሁን እንደ ፈትዋ እየጠየቁ ነው። ይሄ ሀጅ እንግዲህ ወጅቦበት ከሆነ ሰውየው መሄድ አለበት። ዋጅብ ካልሆነ ደጋግሞ ሂዶት ሆነ ደግሞ ነፍልት ሆነ ቅርብ ዘመዶች ከሆኑ እነዚህ የተቸገሩ ሰው መርዳቱ ይበልጣል ነው እንጂ የምንለው ሀጅም ግን አይሆንም አንልም። እንደውም ደሃ መርዳት ይበልጣል ትርፍ ተሆነ ያንተኑ ሀጁ ማለት ነው። ሀጁ ግዴታ ተሆነ ሀጁን ነው ማድረግ ያለበት። መርሐባ። ሌላ ጥያቄ አለች እህታችን? ተቋርጧል ስልኮ። አንዳንድ ባልና ሚስቶች ሲጠራሩ አባቴ እናቴ እየተባባሉ ነው። ይሄ ነገር በሸሪዓ እንዴት ይታያል ይላል። ይሄ ባይባል ጥሩ ነው ነው የምለው እኛ። እናት ባል ነው እንጂ አባት አይደለም።
ሚስት ናት እንጂ እናት አይደለችም። ይህን ማለት አይገባም። ፉቃሆቻችንም ቢሆን ሐዲሱም ቁርአኑም የሚያመለክተው ይህንኑ ነው። መባል የለበትም እንላለን። ሐራም ነው የሚል ደረጃ እንኳን ባልናገርም ሐራም ነው። ይሄ ለማክበር ነይቶ ከሆነ እንጂ እንደ እናቴ ነሽ እንደው በማክበር እንደ እናቴ ነሽ ማለቱ ከሆነ ችግር ላይኖር ይችላል። ግን ይሄን አለማለት ነው የሚገባው። ለምሩአው መርሐባ። አንዳንድ ሰው ሲሰግድ ተሸሁድ ላይ እና ሩኩዑ ላይ የመሳሰሉት ቦታዎች ላይ ድምፁን ከፍ እያደረገ ሰው ይረብሻል። ይሄ ነገር እንዴት ይታያል ይላል። ቁርአን ሲቀራ ነው ሶላት እየሰገደ ስጁድ ሰዎች ተሰብስበው እሱ ሩኩዕ እና ስጁድ ሲወርድ አላሁ አክበር ያለ ድምፁን ከፍ ያደርጋል። እንግዲህ ድምፁን ከፍ ማድረግ ያለበት መሪ ነው፣ ኢማም ነው። ተከታዮቹ እንደሚሰሙ ቀድር ከፍ ማድረግ ድምፁን ይገባል ኢማም እንጂ ማእሙም የሆነ ሰው መጮህ የለበት። ክልክል ነው። ይሄ ከራህ ነው። መጮህ አይገባም ማእሙም የሆነ ሰው። ሙበሊግ እንደሆነ ምናልባት እንትኑ አንዳንድ ጊዜ ስፒከር ይጠፋል። በዛ ጊዜ ኢማሙ ለሁሉ ሰው የማያዳርስ ከሆነ ኢማሙ ድምፅ ተብሊግ የሚያደርግ ሙበሊግ ማለት የሚያስተላልፍ ማለት ነው። ድምፁ የሚያስተጋባ ፈቅ ብሎ ያሉ ሌሎቹ ሰው እንዲሰሙ ለማድረግ ተሆነ ይገባል እንጂ ዝም ብሎ ማእሙ የሆነ ሰው ያለ አንድ ፋይዳ መጮህ ወስዋስ ነው፣ ክልክል ነው። አይዋ መርሐባ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ያው በስም ጉዳይ ነው። ይሄ አላውቅም ነበርና እሺ እናትና አባቴ በአያቴ ነበር የሚጠሩሽ ማለት ነው። የአንቺን ስምና አያትሽን በአያትሽ ስም ነው የሚጠሩሽ ነው? ድረስ በአያቴ ነው የምትጠራ። ምንም አላውቅም ነበረ። በአጋጣሚ ወደ ውጭ ሄጄ ያው ያለውን ነገር መሆኑን ያው ጠርቶ የነበረው እኔ ነው በአያቴ ስም ፋይዳው የሚወጣው። እሺ ፋይዳማ ተቸግሬ ነው ያለሁት፣ ግን ቤት የተገዛው ንብረት በአያቴ ስም በምጠራበት እሺ አሁን እሱን ለማውጣት ፈልጌ እዛ የሆኑ ስምም ማዞር ፈጽም ፋይል ምናምን አሉ። ነገር ፈልጌ ነበር። አይዋ ሳታውቅ እሷ በፊት ትጠራ የነበረው በአያቷ ስም ነበር። አሁን በአባት ስም መጠራት አለበት የሚለውን አሁን አወቀችና ፋይሎች፣ ዶክመንቶች፣ የቤት ምናምን እንደዚህ በአያቷ ስም ነው በምትጠራበት። ያን ማቀየሩ ደግሞ ብዙ ያለፋል እና እንዴት ይታያል ነው? ይሄ ግድ የለም ዶሩራ ነው የምንለው። ችግር ነው ያለፋታል። ደግሞ አባትም አያትም ያው ወደ አባት የቀረበ ነው። ተሰለፎች ብዙ ዑለማዎች ወደ አባት በአያታቸው የሚጠሩ አሉ። ሞልቷል። ሐዲስ ላይ ሙሐዲሶች ብዙዎቹ የሚታወቁት በአባታቸው ሳይሆን በአያታቸው ነው የሚጠሩት። ይሄ እንዳለው ችግር የለውም ነው የምንለው። ግን አባቷን ጭራሹን አትተወው ትጠራበት በአባቷም እንጂ ይሄንን ችግር ስላለው ግድ ያስተካክል ይሄን አንልም ማለት ነው። አይዋ እንደመጠራት ግን በአባቷ እንደመጠራት ግን በአባቷ ብትጠራ አያቷንም የጨመረ ምን አለ አሁን ያን መሐመድ ሐሰን ፈድሉ ይለኛል ሰው አይደል? አይዋ ሐሰን የአባቴ ስም ነው፣ ፈድሉ የአያቴ ስም ነው። እንደዚሁም አድርጎ መጠራት ደህና ነው። አይዋ አንዳንድ ጊዜዎቹ አባታቸውን ትተው ተሰለፎቹ እንደው የታወቁት በአያታቸው ስለሆነ በዛው ይጻፍ በሐዲስ ላይ ሞልቷል። አይዋ ሰው ግርም እንዳይለው መሰለን ኢብኑ ማሊክን ይመስል ሙሐመድ ብኑ ማሊክ ይላል። አልፊያን ያበጀው ሰው አሊም ኢብኑ ማሊክ ይለው በዚህ ነው የሚታወቀው። አባቱ ግን ማሊክ አይደለም፣ ማሊክ አያቱ ነው የሚለው። መርሐባ ኢንሻአላህ። እሺ ሄሎ መርሐባን ጠይቂ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ስለ
ዊትር ሰላት ነውና እሺ ሰላት 3 ረካዓም አንድ ረካዓም እሺ አንድ ረካዓ ከተቻለ አንድ ረካዓ ከተቻለ አንድ ረካዓ ይቻላል ከተባለ ሱና ሶላት ሰግድ በዛው ቀጥል የምንሰግደው ወይም ሶላት አንድ ረካዓን ብቻዋን ነው ለማለት ነው። አይዋ አንድ ረካዓውን ከፈርዱ በኋላ ብቻዋን አንድ ልስገድ ወይስ ከሱና በኋላ ነው የሚሰገደው ነው? ከሱና በኋላ ዘው ሱናው የምንሰግደው ወይስ ብቻዋን ነው ይችላል? አይዋ ዊትር 3ም አንድም ረካዓ ይቻላልና አንድ ረካዓ ብቻ ለመስገድ ከሱናው 2 ረካዓ ጋር አያይዤ ነው መስገድ ወይስ ለብቻዋ ነው መስገዳት? አንድ ረካዓ ወትር አንድ ረካዓ ሰግዳለሁ ታላ የብቻዋ ነው። ብቻዋ ነው። 3 ሰግዳለሁ ታላ 3ቱን አንድ ላይ ነይቶ ይሰግዳል ማለት ነው። 5ም ወትር ይሆናል፣ 7ም 9ም 11ም ወትር ይባላል። አንዷን ብቻ ወትር አደርጋለሁ ካለ ሌላውን ሸፍ አድርጎ ሳይበቃ አንዷን ወትር ማድረግ ይቻላል። የመዝሐብ ልዩነት ቢኖርም ሐነፎቹ አንድ ረካዓ ሶላት የለም ይላሉ። ሌላ ጋር ታልተጨመረም ይላሉ። በሐዲሱ መቼም አንድ ረካዓም ወትር እንዳለ ያመለክታል። አይዋ ስለዚህ ከኢሻ በኋላ ከሆነ ከኢሻ መሰሎን ሱናውን 2 ረካዓ ይሰግድ ባዲዮን ይሰግድና ሌሊት አልነሳም ታለ አንዲት ረካዓ ብቻ ወትር ማድረግ ይቻላል። ግን ጥሩ መቼም በርካታ አድርጎ መስገዱ ነው። እንደው አንዲት ረካዓ ብቻ ተመስገድ። አይዋ እሺ 3 አድርጓቸው ወይንም 5 7 ቢያደርገው ደህና ነው። አይዋ መርሐባ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ምን ማለት አይሰማም። ትንቡሃ በምን ቀን ቢጎረስ ትንቡሃ መጉረስ ነው መሰል የምትለው። ትንቡሃ ይጎረሳል እንዴ? ጥያቄ ነው እኮ ሲጃራውን ያጤሱታል። ትንቡሃ ደግሞ ይባል በአፍ ላይ የሚያዝ አለ። በአፍ ላይ የሚያዝ አለ። እኔ ኮቺ በአፍንጫ ብቻ የሚያደርጉ አይደል? በአፍ ላይ የሚያዝ አለ። መጉረስ ይሉታል። እሱ ይቻላል ወይ? እሱ ይቻላል ነው መሰል ያለች። ትንቡሃ እንግዲህ እኛ ፉቃዎቹ ከራህ ነው የሚሉት። ሲጃራውን ትንቡሃውን ሐራም ነው ሳይሉ ከራህ ነው ይላሉ። ግን ሐዲሱም ስናየውና ቁርአኑ ሲታይ ወይሐሪሙ ዐለይሂሙል ኸባኢሰ ስለ ነቢያችን ባህሪ ሲናገር እንዲህ ያለ ነብይ ልኬላቸዋለሁ ሲል ወይሐሪሙ ዐለይሂሙል ኸባኢሰ ይላል። በእነሱ ላይ ቆሻሻ የሆነ ነገር እርም የሚያደርግ ነቢይ ተላከ፣ በዛ ማመን አለባችሁ ይላልና ኸቢስ ነው ይሄ ትንቡሃ የሚባል ነገር። አፍ ያሸታል፣ ውስጥም ነገር ሲገባ በኋላ ችግር ያመጣል ይላሉ። ሰው ሲሞት በአፍንጫው ይመጣል ይላሉ። በአፍንጫው መጡን መፍሮ ነገር ይመጣል የሞተ ጊዜ እና ኸቢስ ነገር ነው። ቁርአንና ሐዲሱ የሚያመለክተው እንደው ሐራምነቱን ነው። ግን ፉቃሃዎቹ ከራህ ነው ይላሉ። ይሄ መጥቶ ያለበት ነው የምንለው። ኸቢስ ነገር ነው። ያው ኸቢስ አረበኛ ስለሆነ ኸቢስ ቆሻሻ ማለት ነው። የሚያስጠላ ማለት ነው። መርሐባ ኢንሻአላህ። ሄሎ ተቆርጧል። ሴት ልጅ አጅነቢይ የሆነን ወንድ ማየት ትችላለች ወይ ይላል። ያው አጅነቢ ወንድ ብቻ የተከለከለ ለሁሉም ክልክል ነው። በስሜት ከሆነ ሴትም ቢሆን አጅነቢ ወንድ በስሜት ማየት ክልክል ነው። ያለ ስሜት ከሆነ ፊት ማየት አይከለከልም የሚሉ ዑለማዎች አሉ። ወንዱንም እንደዚሁ ስሜት ከሌለው የሴትን ፊት ቢያግድ የለም የሚሉ ዑለማዎች አሉ። ግን መቼም የሚገባው ይሄን ነገር ክልክል ነው ብሎ መተው ነው የሚገባው። ሴት ይቻላል ልታይ የሚሉት ብዙዎቹ ዑለማዎች ደግሞ ወንዶቹ ብዙ የሆኑ ጊዜ ይላሉ። ወንዶቹ ብዙ ጀማዓ ሆነው ያን ጀማዓውን የወንዱን ጀማዓ ማያት ክልክል አይደለም ይላሉ። ለዚህ ማስረጃ የሚያመጡት ምንድነው?
አይሻን ነው። አይሻ በነብያችን ጊዜ አለይሂ ሰላቱ ወሰላም የሆኑ ሰዎች ነብዩ መስጂድ ግቢ ላይ እየተጫወቱ ወንዶች እንደ ማሰልጠን ነው እንግዲህ የሰለጠኑ በጦርና በሰይፍ ጨዋታቸውን ተመልክታለች። አይሻ ተመልክተዋል ሲጫወቱ በነብያችን ትከሻ ላይ ተደግፈው። ይሄ አጅነቢ አይሻ አጅነቢ ነው ለነዛ ሰዎች አጅነቢ ናቸው እንዴት ተመለከቱ የሚለውን ጥያቄ አድርገው ያቀርቡና ሐዲስ የሚተነትኑ ሁለት መልስ ነው የሚሰጡት። አንዳንዶቹ አሁን እንዳልኩት ጀማዓውን ማየት አይከለከልምና ነው። ብዙውን ሰው ማየትና አንድ ሰው ለይቶ ማየት ልዩነት አለው። ስሜት ብዙውን ሰው ሲታይ ስሜት አይቀሰቅስም። የሚያዩት ያው እንቅስቃሴውን ብቻ ነው ብለው ይፈስሩታል። ስለዚህ ብዙውን ሰው ማየት ይቻላል ለሴቶች ይላል። ግን አንዱን ብቻ አጅነቢ ለይቶ መመልከት የስሜት ይቀሰቅሳል እና ይሄ መተው አለበት ነው የምንለው። አይዋ መርሐባ ኢንሻአላህ። ሄሎ መርሐባ ኢንሻአላህ ሼክ ስልኩም ተቋርጧል። እረፍት ወስደን ተመልሰን እንገባለን። ፕሮግራማችን አላለቀም። ከአፍታ እረፍት በኋላ ተመልሰን እንገባለን። ሳትርቁ ጠብቁን ኢንሻአላህ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ከረፍታችን ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን ጥያቄዎቻችንን እንቀጥላለን ኢንሻአላህ። ስፖርት በምንሰራበት ጠባብ ልብስ ሆነን ሶላት መስገድ እንችላለን ወይ ይላል። ታይት ልብሶች የስፖርት ጠባብ ልብሶች ወንድ ነው ሴት ነው? ወንድ ሴት ብሎ አለየውም በደፍና ያረጉት። እንግዲህ ስፖርት እንኳን ሴቶች በብዛት ወንዶች ናቸው የሚሰሩት። ሴቶቹ በብዛት አይሰሩም ስፖርት፣ አንዳንዶቹ ሊሰሩ ይችላሉ። ወንድ ከሆነ የወንድ አውራቱ በሶላት ላይ ተንበርቱ ጀምሮ ጉልበቱ ድረስ ያለው ነው። ተንበርቱ ጀምሮ ጉልበቱ ድረስ ያለውን የሚሸፍን ልብስ ከሆነ ቢሰግድበት ግድ የለም እንላለን። ግን ጥብቅብቅ ብሎ ደግሞ ሰውነቱን ቅርጹን የሚያሳይ ልብስ መልበስ ወንድም ቢሆን ይከለከላል ብለዋል። ሶላቱን እንኳን ባያበላሽውም ክልክል ነው እንደዚህ ያለ ልብስ መልበስ። የሚገባው ግን ታንገቱ ጀምሮ ጉልበቱ ድረስ እዛው ወርጭምቱ ድረስ የሚለብስ ልብስ መሆን በጣም ተፈላጊ ነው። ልብስ አላህ ዘንድ ነው የቀረበው። ይወሰውዬ ተበጃጅቶ ደስ ብሎ ነው እንጂ መቅረብ ያለበት ልብስ እያለው እንደዚህ ያለ ልብስ ብሎ መስገድ ተገቢ አይደለም እንላለን። ሴቶች ከሆኑ ተራሳቸው ጀምሮ እግራቸው ድረስ መሸፈን አለበት። እግራቸውም ሳይቀር አይዋ መርሐባ አሎ አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ያሰር አልሐምዱሊላህ። ቅድም የሆነ ጥያቄ ጠይቄ ነበረ። እሺ እና በሱ ላይ ለመጨመር ነበረ። ያው የምጠራው የእናቴ ቤተሰቦች ስላሳደጉኝ በሱ አባት ነው የምጠራው። ያው ትንሽ ቅር ስላለኝ ይሄን ስላላብራራሁኝ አሁን ሌላ መጣች። አራሱ ነው ቅር ብሎኛል እችኛዋን ሳላብራራ በመቅረቴ ያለች ነው የእናት። ይሄ የእናት የአባትሽ አባት ከሆነ የእናትሽ አባት ከሆነ ግድ የለም በአያቱ የሚጠራ በተሰለፎቹ ብዙ አለ ብዬ ነበረ። አሁን ደግሞ ሌላ መጣሽ እንጂ አሎል እነዚህ ዘመዶችሽ ማዲሉ ማለት ነው። አሁን ባልሽ ከሆነ የእናትሽ ምንድን ናቸው? የእናቱ አባት ናቸው። የእናት አባት ናቸው። የእናት አባት ናቸው። የእናት አባትም ተሆነ እኮ ችግር የለውም። በዚሁም የሚጠራ ተሰለፎቹ ሞልቷል። ግን አባትሽን አትተይ፣ በአባትሽም ተጠሪ። ግን ይሄ አሁን ለመቀየር ፋኢዳ የሚባለውም ፋይል የሚባለው መዝገብ የሚባለው ሁሉ በዛ ስለሆነ አሁን ያንን ለመቀየር ብዙ ገንዘብ ያስወጣል። ብዙ ውጣ ውረድ ስላለው ብትተዩ ግድ የለም። ግን በአባትሽ ተጠሪ ብለናል። እሺ ጀዛኩሙላህ ኸይር። ወያኪ መርሐበን። ሴት ልጅ ሶላት ስትሰግድ እግሯ መሸፈን አለበት ወይስ መታየት ይችላል ይላል።
ቅድም ተያይዞ ተመልሷል። ተያይዞ ተመልሷል። ሴት ልጅ ከሆነች እኮ ተጭንቅላቷ ተራሷ ጀምሮ ሶላት ላይ ተራሷ ጀምሮ እግሯ ድረስ ቀደሟም መሸፈን አለበት። አንዳንድ ዑለማዎች እግሯ ቢገለጥ ግድ የለም የሚሉ አይጠፉም። ግን የሚያዘው እግሯም መሸፈን አለበት ነው። ፊቷ ቢገለጥ ሶላት ላይ ችግር የለውም። እንደውም መግለጥ ነው ያለባት ይላሉ ሻፊ መዝሀብ። ፊቷ ነው ሶላት ላይ አጅነቢያ አጠገብ ስትሆን ነው ፊቷን መግለጥ የለባትም የሚባለው እንጂ ሶላት ላይ ተሆነ ፊቷ ቢገለጥ እንደውም ፊት መገለጥ ይገባል ይላሉ ባዕዱ ዑለማ። ሱጁድ እንዲያደርግ ማለት ነው እንጂ እግሯ መሸፈን አለበት። መርሐባ ሄሎ ሄሎ መርሐበን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ማለት ነው። አቤት አሰላሙ አለይኩም። ይሰማል። ቴሌቪዥኑን ስላልዘጋሽው መሰለኝ አጠገብሻለሁ። አይ ልጄ ከፍታብኝ ነው እንጂ ዘግቼው ነበር። ድምጼ ለመስማት በራ እሺ ድሮ ባለቤቴ እንትን ነበረ ከስራ ቦታው ሰርቆ ያመጣው ብረታ ብረት ነበረና ማለት ነው አርሳይድ ታርክስ። እሺ ከዛ ቆይ እስከሱ ጋርም ከተለያየን 5 ዓመት ሆኖናል። እሺ እቃውም ከጓሮ ተቀምጦ እንደዚሁ 5 ዓመት ሆኖታል። እና አሁን ይሄንን ምን ማድረግ ነው ያለብኝ? ማለት አሁን ለምስኪን ለድሃ ብሰጠው ወይስ ዝም ብዬ ለማውቀው ሰው ልስጠው? ለባለቤቱ መመለስ አልችልም። ከስራ ቦታው ነው ሰርቆ ያመጣው። ለባለቤቱ መመለስ የማትችይበት ምክንያቱ? እኔ አላውቅም። የቀን ስራ ስለሆነ የሚሰራው የስራ የምን ስራ ነው ያላውቅም። አይዋ ብቻ ሰርቆ እንዳመጣው ነው ያወቅኩት ማለት ነው። ከመጣ ብዙ ከቆየ በኋላ እንደተሰረቀ ያወቅኩት። አይዋ መርሐባ። እና ያንን አሁን ዝም ብዬ ለማውቀው ሰው ብሰጠው? መርሐባ። ይሄ እንግዲህ የሰው ገንዘብ ለባለቤቱ በተቻለ ያህል ፈልጎ መመለስ ነው የሚለው ኪታባችን። ተታወቀ ታልታወቀ ደግሞ ለዚሁ አሁን ለሰረቀው ብትስጪው እሱ ራሱ እንዲመልስ አንተ ታመጣህበት መልስ። እኔ የሌባ ገንዘብ ሊቀመጥብኝ አልችልም፣ አልወድም። አንተ ራስህ ታመጣህበት መልስ ማለት ወይም ደግሞ ቢነግርሽ ያነሳበትን ተተናገረ ለሰዎቹ የሚታወቁ ከሆኑ ለነሱ መመለስ። እስካሁን ድረስ ለምን አቆየሽ ሊሉ ይችላሉ። እኔ ባሌ ነው ያመጣው ነበረ ሰው መሆኑን ያወቅኩት አሁን ነው፣ እኔ እሱ ጋር ተፋተናል ብለሽ መመለስ ትችያለሽ፣ የሚነግርሽ ከሆነ ማለት ነው። እሱ ለመመለስም ፈቃደኛ ካልሆነ አንቺ ማድረግ ያለብሽ ሰዎቹን ካላወቅሻቸው ሶደቃ ያድርጉ ነው የሚለው ፊቅሃችን። ሶደቃ ያርግ ይላል። ባለቤቱ ያልታወቀ ገንዘብ ለመመለስ ካልተቻለ ለባለቤቱ ለሱ ነይቶ ሰዋብ እንዲደርሰው ብሎ ሶደቃ ማድረግ ይላል። የሰረቀው ሰው ሙስሊም አይደለም። ተደዋውለን ነበርና ልክ እንደተደዋወለንና ለባለቤቱ እንደነገርኩበት ሲያቅ ነው ከቤትም ጠፋ። ስልኩንም ይዞ ቢጠፋ ከነ ሞባይሉ ማለት ነው። ሞባይል ውስጥ ነው ስልኩን የነበረው ቁጥሩ። ስልኩንም ይዞ ጠፋ፣ እሱም ጠፋ። አሰሪውን ፈርቶ ማለት ነው እንደተናገርኩበት ሲያውቅ። ባለቤትሽ ነው የጠፋው? አዎ። አዲያ ካፊ እዛ ድርጅትም አቆመ። ክርስቲያን መሆኑን በምን አወቅሽ? አዲያ ሰውየውን አንቺ ታላው ደውዬለት ልመልስለት ብዬ ነበረ። እስቲ ብሎኝ ነበረ በሰዓቱ ማለት ነው። ከዛን ሞባይሉን ቀማኝ። ማን ባለቤትሽ? አዎ ስልኩንም ይዞ ጠፋ። ከዛ ስልክም አልነበረኝም ደግሞ ስልኩ ቁጥሩን ተቀብዬ ስልክ እዛው ስልኩ ላይ ነበር ያለው። አሁን ለሱ ለሰውየው ክርስቲያን መሆኑን ብቻ ነግሮሽ አውቀሽ ነበር ማለት ነው? አዎ ልመልስለት ተነጋግረን በቃ አምጪ መልሹ ብሎኝ ማለት ነው። ሸጬ ወይ ብሩን ትራንስፈር ላድርግልህ ወይ በአካል እቃውን ነው ወይ መፈልገው? አይ እቃውን ነው መፈልገው አለኝ ሰውየው ባለቤቱ። እሺ ብዬው አዎ እሺ እንዳለኝ ልመልስለት ስል ከዛ ለሱ ደግሞ ነገርኩት። እንዴት ሰርቀህ አምጥተህ አልሰረኩም ትለኝ። ይሄው ደውዬው ስለው ታስገድኝ ነው ነበር ብሎ ስልኩንም ይዞ ጠፋ። እዛች ሰውየው አግኝቶት አያውቅም። ምክንያቱም ሰውየው ያምነው ነበረ።
ከተፋታችሁ በኋላ ነው እንደዛ ያለው እሱ አልተፋታንም በዚሁ ምክንያት እሱ ወደ ወሎ ሄደ በቃ ከዛም በኋላም ከባለቤቴ ጋርም እኔ በሸሪዓ ፍርድ ቤት ከፈታው ወደዚህ ቤት እሱም አልተመለሰ እቃውም አለ ሰውየውን ማድራሻ በቃ ስልኩ ላይ እንዳለ ቀረ ማለት ነው በዚህ ነው ክርስቲያን መሆኑን ያወቅኩት ያላ ኩለ ያህል እንግዲህ ቆይ እንግዲህ ክርስቲያንም ሆነ ሙስሊምም ሆነ የሰው ገንዘብ ክልክል ነው አሁን ለሱ መመለስ ካልቻልሽ እንግዲህ የሚደረግ ነገር የለም ታልቻልሽ ለመመለስ ማለት ነው ባለቤትሽን ደውለትልሽ የሚገኝ ከሆነ ያንን ነገር ለዛ ላልከው ሰው መልስ ወይ ለመልስለት ንገረኝ እናንተ በዩ የሚገኝ ተሆነ ባለቤትሽ ማይገኝ ተሆነ እንግዲህ አሁን እንዲያል ነው ዝም ብሎ ሶሪቃ ማድረግ ነው ለካፊሩ እንኳን ሶሪቃ አይደርሰው መድረሱ እኮ ዝም ብዬ ለማንኛውም ሰው ሽጡና ውሰዱት እኔ አሁን ሸጬ መስጠት አልችልም ብረታ ብረት ስለሆነ እኔ ማለት ይዤ መሄድ አልፈልግም ከግቢ እንጂ መውጣት ለሚፈልግ ሰው አርያውጥቼ ብሰጥ ግን አንዲ ነገር ታየኝ እኔ ደግሞ አሁን ምናልባት ሰውየውን ተነጋግረሽ ስለሆነ የመጣ እንደሆነ በኋላ ሽጠሹ ለሌላ ሰጥተሹ አይመጣም አድራሻውን የት እንደሚሰራ የት አካባቢ እንደሆነም አያውቅም ባለቤትሽን እኮ ማለት ያ ሰውየው ራሱ ባለገንዘቡ ሊመጣብሽ እኮ ሰውየው አድራሻችን የት እንደምንኖር አያውቅም አለበት ቦታ እኔ አምጪው ነው ያለኝ እሱ ሀብታም ስለሆነ አይመጣም እኛ ተፈልፈ እንግዲህ ዝም ብለሽ ለአንድ ነገር መስጠት ነው ሶደቃ አድርጊው ዝም ብለሽ እኔ አሁን ምን እንደማደርግ ሰደቃ ምን እንደማደርግ ግራ ገብቶ በቃ ዝም ብሎ ተቀምጦ አለ እኔ እንኳን ሶደቃ እኮ ማለት ለሌለው ሰው መስጠት ማለት ነው ችግር ላለው ሰው ባለቤቱ የጠፋ ገንዘብ እንደዚህ ነው የሚደረገው ነው የሚለው ኪራባት ከተባችን እኮ ሙስሊም ማዱ እንደዛ አደረግ ነው በክርስቲያን ስለሆነ ነው ምን እንደማድረግ ግራ ገብቶ ቁጭ የተቀመጠ ይሄን ሁሉ አመት 5 አመት ሙሉ አይዋ ሸኻን አሁንም ቢሆን ባለቤቱ ተጣፋ ክርስቲያንም ቢሆን ዝም ብለሽ ላንዱ ሶደቃ ብለሽ ስጩ አይዋ ከእስልምና ውጪ የሆኑ ወላጆችን ሐቅ እንዴት ነው መወጣት የሚቻለው ይላል ሙስሊም ያልሆኑ ወላጅ ናቸው ሙስሊም ታልሆኑ ያው ወሷሂብሁማ في الدنيا معروفا ብሎ القرآن እናትና አባትህ ካፊር ከሆኑ በመልካም ነገር ተዳደራቸው በሚበላ በሚጠጣ በጥሩ ሁኔታ አንዴ ላይ ኑር ብሏል አላህ ባይሆን በሽርክ እንዲያትታዘዛቸው ወላ ቱጢዑሁማ ብሏል ወኢን ጀሃዳከ አላ አን ቱሽሪከ ቢላሂ ሸይአን ፈላ ቱጢዑሁማ እንደሱ ሙሽሪክ እንድትሆን አንተ ሙሽሪኮ እንደ አላህ ሌላ ያለን አምልክ ብለው ቢታገሉህ ልጃችን ነው ብለው አትታዘዛቸው ብሏል ግን ወሷሂብሁማ في الدنيا معروفا ብሏል በዚህ ሁኔታ ነው በሚበላ ነገር መስጠት የሚለበስ መስጠት ጥሩ ሰላምታ ማቅረብ ማለት ነው የሚያዙትን ነገር ወንጀል ስታልሆነ ድረስ መታዘዝ ይሄ አለ ካፊሩም ቢሆን አይዋ مرحبا ንግድ ላይ በአንድ በጋራ ለመስራት አንዱ ገንዘብ አውጥቶ ሌላኛው ደግሞ ስራውን ሰርቶ አንድ ሶስተኛ ነው የምትወስደው ብሎ መስማማት ይቻላል ወይስ ግዴታ ግማሽ መሆን አለበት ይላል የሙዳረባ ማለት ነው የትርፍ ጋራ የሚባለው ትርፍ ጋራ ሆኖ ለሚሰራው ሰውዬ አንድ ሰው ለብሩ ለወጣው ሰውዬ አንድ ሶስተኛው እማ ትርፉን እኮ ነው ትርፉ ነው አንድ ሶስተኛ አንድ አራተኛ ግማሽ ማለት ይቻላል አይዋ ግን እንቺ የተወሰነች ነገር መሆን የለባትም ዝም ብሎ የታወቀ አሁን መቶ ይሄን ያህል ይያለ መሆን የለበትም እንዴት ነው የሚያረጋው ፐርሰንት የሚለው ኒስባ የሚሏት አለች ነጋዴዎች የሚሰሩት አይዋ ሙአየን ያረጋታል ለዛ ለሰውየው የሚሰጠው የታየነ ነገር ነው ተመቶ ሺህ ይሄን ያህል ሰጠዋል ይላል ትንሽም ቢሆን ብዙም ቢሆን ይሄ መባል የለበትም ወይ ሩቡ ሱሉስ ምናምን ነው ሻኢዕ መሆን አለበት ማለት ነው አይዋ በደፈናው ዝም ብሎ ከመሸና ከሰጣለው ሳይሆን ታገኘው ነገር ተትርፉ አንድ ሶስተኛው ያንተ ይሆናል የኔ ይሆናል ማለት ነው مرحبا وعليكم السلام ورحمة الله
ጥያቄ ነበረኝ። አህለ ወሰህላ። አሁን እንደሚሉት ውሃ ውስጥ የገባ ሰው አውቆ ቢሞት ወንጀለኛ ነው ወይም እሳት ውስጥ የገባ ከእንጨት የወደቀ ይባላል። እንዴት ነው? አንዳንድ ደግሞ በድንገት የሞተ ሸሂድ ነው ይላል። እንዴት ይታያል? አውቆ ነው ውሃ ውስጥና እሳት ውስጥ የገባውን ሰውዬ ነው የምትጠይቀው? እንደው አይደለም ሲዋኝ ወይም ከተበላ ሰዎቹ ወንጀለኛ ነው ይላሉ። ወይ ከእንጨት ከወደቀ ወይ ፎቅ ላይ ከወደቀ ወንጀለኛ ነው፣ እንደ ቃትል ነፍስ ነው ይላሉ። አንዳንዱ ደግሞ እንደዚህ በድንገት በመኪና በምን የሞተ ሸሂድ ነው ይላል። እንዴት ይታያል? ውሃ እየዋኘ ገብቶ ከሞተ ይሄ እኮ ወንጀል ነው እኮ የሚባለው አውቆ ሲሆን ነው። አውቆ ለመሞት ፈልጎ ፎቅ ላይ ሆኖ ተንከባለለ በራሱ ይሄ ወንጀለኛ ነው፣ ነፍሱን ገደለ ይባላል። ውሃውም ላይም ደግሞ አውቆ ገብቶ ውሃው እንዲገለኝ ብሎ ከሆነ ይሄም ወንጀል ይሆናል። ግን የገባው ለመጫወት ከሆነ መዋኘት ከሆነ እየተለማመደ ከሆነ ወንጀል የለበትም። ሲሄድ ዝም ብሎ ወዲያ እንዳገር ለታንዳገር ወዲያ እንዳገር ለመተላለፍ ብሎ ይሄዳል። በዛ ላይ በመርከብ ሲሄድ ሊሰምጥ ይችላል። በሰፊናዋ በትንዱ ስር ሊሰምጥ ይችላል። ይሄ ወንጀል የለበትም። ሸሂድ ነው የሚለውም ሊያገኘው ይችላል። እንደውም ሸሂድ ሊሆን እንጂ አውቆ ሲሆን ነው ወንጀለኛ ነፍሱን ገደለ የሚባለው። ዛፍም ላይ የወጣው ለስራ ሊሆን ይችላል። የወጣው ለመቁረጥ ቅጠል ሊቆርጥ ሊሆን ይሆናል እንጂ ነፍሱን ለመግደል አይደለም። ስለዚህ ተዛፍ ላይ ስለወደቀ አውቆ ነው ነፍሱን የገደለው አይባልም። ነፍሱን ገደለ የምንለው ሲታወቀው ሲሆን ነው። ወይንም ደግሞ የማይችል መሆኑን እያወቀ ለምሳሌ እዛ ዛፉ ላይ ወጥቶ መቁረጥ እንደማይችል እንደሚወድቅ እያወቀ ተወጣ መሞት የለየተ ይመስላል። ይሄ ወንጀለኛ ሊሆን ይችላል እንጂ ተዛፍ ላይ ስለወደቀ ወንጀለኛ ነው አይባልም። አይዋ مرحبا ان شاء الله. هلو هلا مرحبا. عليكم. وعليكم السلام ورحمة الله. ጥያቄ ነበረኝ። እሺ እሺ ልጄ አለች ቁርአን ትቀራለች። እሺ ሂፍዝ ነው የምትቀራው። ሀይድ በምትሆንበት ሰዓት ቁርአን ገልጣ ግላብ ትጠቀምና ያን ቁርአን ትቀራለች። ቁርአን መነካት የለበትም በሀይድ ጊዜ ነው የሚለውን በማነሳላት ጊዜ እኔ ሂፍዝ እንዳይቋረጥብኝ ኡዝር ነው ብለ በግላብ እየነካይ ቁርአን ትቀራለች። ይሄ እንዴት ይታያል? በሀይድ ጊዜ ቁርአን መንካት? አይዋ ቁርአን መድረሳ ነው የምትቀራው እና በመሀል ሀይድ በሚመጣበት ጊዜ እንደ ጓንት አይነት ነገሮች እየለበሰች ትቀራለች እና አይቻልም ከሸሪዓ ስትላት እንዳይቋረጥብኝ ነው ቁርአን ይሄ ዑዝር ነው ትላኛለች እና እንዴት ይታያል ነው። ይሄ ዑለማዎች ልዩነት አለ። ጁኑብ የሆነ ሰው ጁኑብ ማለት ሰውነቱ ሁሉ መታጠብ ግዴታ የሆነበት ባለቤቱ ጋር ተገናኝቶ የሚሆን እሷም በመገናኘቷ ጁኑብ ትሆናለች። ወይ ደግሞ ተኝቶ ሴት የተገናኙ ይመስለውና ፈሳሽ ከወጣው ጁኑብ ይባላል። የወር አበባ ደግሞ የሴቶቹ ላይ ያለው እሱ በመጣ ጊዜ ቁርአን መቅራት ክልክል ነው የሚሉ ዑለማዎች ብዙ ናቸው። አንዳንዶቹ ደግሞ ሀይድ ቁርአን ብትቀራ ግድ የለም ታልነካችሁ ብትቀራ ግድ የለም የሚሉ ዑለማዎች አሉ። ከነዛም አንዱ ቡኻሪ ነው። ጦበሪ የሚባለው ግድ የለም በተለይም ቁርአን የምትሐፍዝና ቁርአን የምትቀራ ተሆነ የወር አበባው ደግሞ እየደጋገመ ስለሚመጣ ቁርአኑን ትረሳለችና ብትቀራ ግድ የለም ብለዋል። ይሄን ብንይዝ ጥሩ ነው። ሩክሶ ያለው ነገር ለሴቶቹ ቁርአኑን እንዳይረሱት ባይሆን አትንካ በሌላ ነገር ይዛ ወይ ሌላ ሰው ይዞላት ትቀራ ደህና ነው ማለት ነው። በሂፍዟም ደግሞ በቃሏ ዝም ብላ ሳትነካው። መርሐባን ኢንሻአላህ። ጸጉር ማስተካከል በሸሪዓ ይፈቀዳል ወይ ይላል። ወንድ ነው ሴት ነው? የወንድ ጸጉር ቤት ይመስላል። ማስተካከል ደህና ነው ይቻላል። የሚከለክል ነገር የለም። ባይሆን ግማሹን ላጭቶ ግማሹን መተው የተከለከለ ነው። አቆራረጡም ደግሞ ግማሹን በጣም ቆርጦ ሲያበቃ ግማሹን ደግሞ ረጅም ማድረግ ይሄ ተገቢ አይደለም። አይዋ መርሐባ። ሄሎ
السلام عليكم. وعليكم السلام ورحمة الله وبركاته. سلام شيخ. سلام ነው ሼክ دينا الحمد لله. السلام عليكم السلام ورحمة الله. وعليكم السلام ورحمة الله. ጥያቄ ነበረኝ። እሺ መራማ ጥያቄውና አንዳንዴ እናትና አባታችን ቤት ስንሄድ የሆነ የተለያየ ነገር ይዘን እንሄዳለን እና ከዛ ከመብላት በፊት ዱዓ ምናምን ይባላል። ዱዓ ምናምን የተባለ ይደረጋል። ስለ አባትና እናት ቤት ሀዲያ ይዞ ይሄዳሉ። ሀዲያ ይዞ ሲኬድ ከመበላቱ በፊት ዱዓ ይባልና ዱዓ ይባላል። በሀገራችን ያለና የተለመደ ነው። ይሄ እንግዲህ መቼም ዱዓ ማድረጉ ጀዛከላሁ ኸይራን ማለት ኸይር ይዞ የመጣን ሰው የጀባን ሰው ባረከላሁ ፊክ አላህ ይባርክህ ምናምን ማለት ደህና ነው። ግን እንዲህን እንደ ሱና አድርጎ ሁልጊዜ ልምድ ማድረግ በጀማዓ ሆኖ ደግሞ አንዱ በረክ እያለ አንደኛው አሚን እያለ እንዲህን ልምድ ማድረጉ ተነብያችንና በሷሃቦቹ ጊዜ በእንዲህ ያለ መልክ አልተገኘም ነው የምንለው እንጂ ዝኔ ያለህ ግን ብዙ የሚያጨቃጭቅ ነገር አይደለም። ኸይር የሰራላችሁን ሰው ጀዛከላሁ አና ኸይራ በሉ የሚል አለ። ይሄን ቢሉት እናትና አባት ምን ማለት ነው? ልጅ አላህ ያሳድግ ኸይር ይዘህ መጥተሃል ርዚቅ አላህ ይስጥህ ቢለው አባቱ እናቱ ብትል ይሄ ምን ችግር አለ? መርሐባ ሄሎ ሄሎ አቤት مرحبا طيقي. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. አንድ ጥያቄ ነበር። እሺ አባቴ ሲሞት የጀሚ ቀብር እንዳትቀብሩኝ ብሎ ነበረ። እሺ የቀብሩ ቦታም ቅሬታ ስላለበት ነው። የጀሚ ቀብር ቦታ ቡና የቡና አትክልት ያለበት ቦታ ነው የሰው ሁሉም ሰው የራሱን ቡና በሰላም እየለቀመ የኔ ቡና ውስጥ እያመጣ ይቀብራል ብሎ ሰውየው ሲወቅስ ሰምቶ ነው አይ እኔ አፎቱ ያልተባለ መሬት አልቀበርም ስሞት የራሴ ቡና ውስጥ ቀበሩኝ የቤተሰብ አባሌ ከፈለገ እኔ ጎን ይቀበር ብሎ ከተናገረ ከ10 ዓመት በኋላ ነው ባለፈው ያረፈው። እናም ሰው ደግሞ መሬት ሁሉም ያላህ ነው እዛ አይቀበርም ነው ጀሚ ቦታ ነው መቀበር ያለበት ብለው እንቢ ብለው እዛ ቦታ ቀበሩት። እናም የለህድ እንጨትም ይሄኛው ዋንዛ ይሁንልኝ ብሎ አሳይቶ ነበር። አይ ይሄ አይፈለጥም እሺ ብለው በሌላ እንጨት ነው የቀበሩት። እና አደራ ብሎ ለአንድ ምስክርና ለእናቴም ነግሯት ነበር። እነሱ ላይ አሁን ኃጢአት ይሆናል ወይስ አይሆንም? ይሄ እንደሃለው ወሲያ ዋጅብ አይደለም መፈጸሙ እንደሃለው ኑዛዜ ግዴታ አይደለም ይላል። ቢያረጉት ምንም አልነበረም። ሰውየው ንብረቱ ስለሆነ እዚህ ንብረቴ ላይ ቅበሩኝ ቢታለ ቢያደርጉት ምንም አልነበረም። ግን ሙስሊም ጋር መቀበር ይበልጣል። ሰው አንድ ሰው ብቻውን ተሚቀበር ብዙ ህዝብ ተቀበረበት ቦታ ላይ መቀበሩ ይበልጣል። እንደዚህ ያሉት ሰዎቹ ህዝብ ጋር መቀበር ይሻላል ለሱ ብሎ ይሆናል። እና ይሄ ወንጀል አይሆንባቸውም ማለት ነው። እንዳያለው ቢተውት ምን ማለት ነው? አይዋ የሱ ወሲያ የሰጠበት ምክንያት ህዝቡ የሚቀበርበት መሬት ለምሳሌ የተቀማ ሆኖ እንደሆነ የሰው ንብረት ሆኖ አውቆ እንደሆነ የራሴ ንብረት ይሻለኛል ብሎ ከሆነ የሱ ማድረግ ነበረባቸው። ግን አይመስለኝም። ይሄ ሰዎቹም ቢሆን ይሄን ታወቁ ሙስሊም ጋር መቀበር አለበት አይሉም ነበር። ግን ያ ሁሉ ሙስሊም የተቀበረበት እኮ የተቀማ ነው ማለት ይከብዳል። የሰው ገንዘብ የተቀማ ሆኖ የተቀማ ተሆነ ያ ሁሉ ሙስሊም እንዴት ይቀበራል? እዛ አሁን ሰው ያለችው የቡና መሬት ነበረ። ከዛ በኋላ ሰው እዛ ሲቀበር እዛ ያለው ሰውዬ የኔ ቡና መሬት ላይ ነው የተቀበረ ያለው ትክክል አይደለም ብሎ የሚቃወም ሰው ነበር። እሱ ደግሞ እዛ እንደዚህ አይነት ቅሬታ ያለበት ቦታ ላይ ላለመቀበር ቡና የሰው ገንዘብ ነው ብሎ ነው ማለት ነው። አይ እንግዲህ የሰው ገንዘብ ነው ብሎ
ተሆነ ይሄን ያለው የሱን ቢያደርጉለት ነበር የሚገባው። ግን የሰው ገንዘብ ተሆነ አዲያ ህዝቡ ያ ሁሉ ህዝብ እንዴት እዛ ተቀበረ? ይሄ ጥያቄ ያስፈልገዋል። እነዛ ሰዎች እንዴት ሙስሊም ሁሉ እዛ ሰው ገንዘብ ላይ እንዴት ይቀበራል? ይሄ እኮ ጥርጣሬ ኑሮብኝ እንዴት መለኮ ሊሆን አይችልም ይሄ እያልኩ መርሐባ ተዝቀደም እንደሰማ ነው። ይሄ ሙስሊም ሁሉ የሚቀበርበትን ይሄን ብዙ አመት የተቀበረበትን የሰው ገንዘብ ተቀምጦ ነው ማለት አይመስልም። አይዋ መርሐባ ኢንሻአላህ። ሄሎ አሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። እሺ እኔ ግቢ ቤት ተከራይቼ ነው የምኖረው። አንዱን ክፍል ቤት በሆነ ደላላ የሆነች ልጅ አከራየኋት። ምግብ ቤት አለኝ ብላኝ ነበር የገባችና ከዛ ከሳምንት በኋላ ቡና ቤት እንደምትሰራ ይሄ ሴቶች የሚያመሹበት ቤት እዛ ነው የምታድረው። ከዛ አይ ቤት ፈልጌው ነው ቤት ፈልጊ ስላት እንደው ሊወጣ አባት ሄድ ቤት አጣሁ ምናምን አለችኝ። ኧረ በጭራሽ ስለፈለኩኝ ነው አልኳትና በእርግጥ እኔ ተከራይቼ ነው ገንዘቡ ለኔ አላስገባውም ላከራየ ሰውዬ ነው። ግን ይሄ ደግሞ በጣም አስጠላኝ። ይሄ እንዴት ይታያሽ? አይዋ እንዴት ነው ያለችው? ጥያቄዋ ቤት ተከራይቼ ነው የምኖረው የሆነች ልጅ በደላላ ተነግራ ልትከራይ መጣችና ተከራየችው። ምግብ ቤት አለኝ ነበር ያለችውና በኋላ ደግሞ እሷ የምትሰራበት ቦታ ይሄ የምሽት ቤቶች ምናምን ማታ የሚታደርበት የፋሒሻው እዛ እንደምትሰራ ወኩኝና ውጭልኝ አልኳት። እሷ ደግሞ መሄጃ የለኝም እያለች ነው። ቤቱ የማን ነው? ቤቱ ደግሞ ተከራይቼው ነው እና ብሩን የሚገባው ራሱ ለቤቱ ባለቤት ነው። አሪያ እሷ አሁን ማን አከራይቷት ነው የመጣችው? እሷም ሙሉ ግቢው ተከራይታ ነው። እሷ ናት አከራይዋ። አከራይቱ ይችላል። አከራይቱ ተከራይታ ያከራይች ነው ማለት ነው። አሪያ ወንጀሉን የምትፈጽመው እዛው ቤት ነው? እዛ ሌላ ቦታ ነው። ሌላ ቦታ ዝም ብሎ ከብዷት ነው። ይሄ እንኳን ሌላ ቦታ ከሆነ የምትፈጽመው ወንጀሉን እሷን አይመለከታትም። እንደው ደህና ሴት ጋር ነው የምኖረው እኔ ወንጀለኛን ተወንጀለኛ ደህና ሰው ይሻለኛል ታለይ እውነት ነው። መቼም እንደ ፋሲቅን ጋር ተመኖር መጥፎ ሰውን ተማገዝ አለማገዙ ይሻላል። ባይሆን ወዲያው አውጥታት ደግሞ እንዳትወሪ ፈልጊ ማለት ነው። ቀስ ብላ ሌላ ቦታ ፈልጊ። እኔ አይሆንልኝም አላከራይም ማለት ነው እንጂ ወንጀሉ አይነካትም። እሷ ሌላ ቦታ ነው ወንጀል የምትሰራው። መርሐባ። ሄሎ ሌላ ጥያቄ አለች ተጨማሪ? ሌላ የለኝም። ያው ይሄ ነው። መርሐባ አላህ ይስጥልን። መርሐባ ኢንሻአላህ። በሐጅ ወቅት መጾም የነበረበትን 7 ቀን ሳይጾም ወደ ሀገር የተመለሰ ሰው ምንድነው ማድረግ ያለበት ይላል? ምንድን ነበር? ሙተመቲዕ ነበር ማለት ነው። ኡምራና ሐጅ ሰርቷል ወይ ቃሪን ነው ወይ ሙተመቲዕ ነው ማለት ነው። ሙተመቲዕ ማለት ኡምራን ሰርቶ ይፈታና እንደገና ሐጅ ይሰራል። ይሄ ማረድ የነበረበት ማረድ ካልቻለ እዛ 3 ቀን ይጦምና አቤቱ ደግሞ ሲመለስ 7 ቀን ይጦማል። ቂራን የሚባለውም እንደዚሁ ነው። ባይሆን ቂራን ማለት ሐጅና ኡምራን በአንድ ላይ ይለይታል። የሚፈታው ያው የኢዱ ቀን ብቻ ነው። ጠዋፈ ዚያራ ፈዷ ታደረገ በኋላ ማለት ነው። ከዛ በኋላ እሱም ማረድ ካልቻለ እርድ ነበረበት እንደዚሁ እዛው ሐጅ ላይ 3 ቀን መጦም አገሩ ሲመለስ 7 ቀን መጦም አለበት። ይሄን አልጦመም ነው የሚለው አሁን እሱ አልጾመምና ምን ያርግ? የሚጦመው እኮ አገሩ ሲመለስ ነው። እዛ 3 ቀን ነው የሚጦመው። አይዋ ወደ አገሩ ሲመለስ 7 ቀን መጦም አለበት። አይዋ እዚህ ደግሞ እሱ እዛ ያለውን 3 ቀኑን ሳይጾም ከመጣ 3 ቀኑን ሳይጾም ተመጣማ እዚሁ መጦም ነው ደግሞ የሚመቸው። 10 ቀን ይሆናል ማለት ነው። አይዋ ስለዚህ ያው ይጾማል እንጂ ሐጁ ሌላ አይዋ መርሐባ። ሁለተኛ ሚስት ሲያገባ አቅም የለኝም ብሎ ነግሯት ተስማምታ አገባችው። በኋላ ግን ገንዘብ ስለማያወጣ እያለች የባሏን ክብርና ሐቅ ባትወጣ እንዴት ይታያል ይላል? መጀመሪያ የለኝም ብሏታል። ማስተዳደር አልችልም እያለ አቅሜ ይሄን ያክል ነው ብሎ አይ ችግር የለውም ብላ ገባችና በኋላ ደግሞ እሱ ያው አልቻለም። ታልቻለ እሷም አውቀዋለች እንደማይችሉ እያወቀኝ ነው ያገባችው። በዙ ብትቀጥል በቃሏ
ደህና ነው። እኔ ብዬ ነበር ባትችልም ግድ የለም ብዬ ነበር። አሁን እኔ እንግዲህ ነፍሴን መቻል አልቻልኩም። አንተ ታልቻልክ ደግሞ ልቀቀኝ ማለትም መብቷ ነው። ግን ማዋረድ የለባትም። ቃል ገብታ ስታበቃ እንደሌለው እያወቀኝ ገብታ እሱን ማስቸገርና ስሙን ማጥፋት እና ያመጣም እያለች እሱን መናቅ ማዋረድ ተገቢ አይደለም። ፍታኝ እኔ ወጪ ካልቻልክ ማለት መቼም መብቷ ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون